ሰላም ቅዱሳን እናንተም በዓለም ዙሪያ የምትገኙ ይሄንን የምትሰሙ በአጠቃላይ እንድትጸልዩ ነው። በጣም በርቱና ጸልዩ፣ ትጉና ጸልዩ የተባለበት ጊዜ ነው ማለት ነው። ምክንያቱም ሰይጣን እንደምታዩት በተለይ ጅሃድ እናስነሳለን የተለያየ ነገር እየተባለ የብዙ ንጹሃን ደም እንዲፈስ ሰይጣን የሚሰራበት ነውና እኛ እንድንጸልይ ግድ ነው። ለእስራኤል እንድንጸልይ ግድ ነው እና በማንኛውም ሁኔታ ከእግዚአብሔር ፈቃድ ውጪ ምንም ነገር ጣልቃ እንዳይገባ ለትንሽ ጊዜ እንጸልያለን። እግዚአብሔር እናመሰግናለን። መጽሐፍ ቅዱስ ምንድነው የሚለው? ክብር ለኢየሱስ ይሁን። ሰላምን ለምኑ መዝሙር 122 ላይ በዛ ጥቅስ መሰረት በእግዚአብሔር ቃል ምንድነው እንደ ቃሌ የለመናችሁትን ሁሉ አደርጋለሁ ተብሎ ተጽፏል። በቃ የእግዚአብሔር ቃል ሕያውና የሚሰራ ነው ተብሎ ተጽፏል። ስለዚህ ሁል ጊዜ ስንጸልይ አቢጋል ሚኒስትሪ አንድ ነገር ሰዎችን ልብ እንዲሉ እንዲያስተውሉት የምናደርገው እኛ በእግዚአብሔር ቃል ማሰብን ማሰላሰልን ነው እና ምንድነው የሚለው? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮችሽን በአደባባይሽ ላይ ቆሙ። ኢየሩሳሌም እርስ በርሷ እንደተገጠገጠች ከተማ ተሰርታለች። የእግዚአብሔር ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚህ ይመጣሉ። ዙፋኑ በዚያ ለፍርድ ተቀምጧል። የዳዊት ቤት ዙፋኖች ለኢየሩሳሌም ሰላምን ለምኑ፣ አንተን ለሚወዱ ልማት ይሁን ይላል። ክብር ለኢየሱስ ይሁን። በኃይል ሰላም በጌጠኛ ቤት ልማት ይሁን። ስለ ወንድሞቼ ስለ ባልንጀሮቼ በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግኩ ይላልና ይሁንዬ በዚች ቃል መሰረት ትጸልያለህ። ትንሽ ጌታዬ ሲባክህ ድምፅን ከፍ አድርገህ አሜን። እንደ እግዚአብሔር ቃል እንጸልያለን። ኢየሩሳሌም ሰላም እንደሚል አባት በዚህ ሰዓት እንለምናለን። የኢየሩሳሌም ሰላም እንዲሆን እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ እንደምትሰማን እናምናለን። አሁን ያ በተለያየ ሁኔታ ውስጥ በተጨነቁ ላዘኑ ግራ ለገባቸው እግዚአብሔር አምላክ ሰላም እንለምናለን። እግዚአብሔር አምላክ በኢየሱስ ክርስቶስ ያው የሆነው ያንተን ድምፅ እንጠራለን። አባቱ ጣልቃ እንድትገባ እግዚአብሔር አምላክ ያንተ መለኮታዊ ጣልቃ ገብነት እንዲሁም የእስራኤል አምላክ እግዚአብሔር ሆይ ሲጮሁ የሰማቸው በመከራቸው ጊዜ ጮሁ እንዲሁም ሰማህ አደመጥክ እንደሚል እግዚአብሔር አምላኩ በኢየሱስ ስም ወደ አንተ እንጮሃለን። የአንተ መለኮታዊ ጣልቃ ገብነት ይግባ። እንደም የለመደ እንደም የሚያፈስ ክፉ አሁን የተከለከለ እንዲሁም እግዚአብሔር አምላኩ የአንተ የምሕረቶች ኢየሩሳሌም እንዲሁም በንጹሐን ላይ እንዲሁም እግዚአብሔር አምላኩ እንለምንሃለን። ምን እንደ እግዚአብሔር ቃል እንጸልያለን። እግዚአብሔር አምላኩ በዛም በኢራን ውስጥ ላሉ ንጹሐን ቀኝና ግራቸውን ለሚያደርጉ እግዚአብሔር አምላኩ የአንተ የምሕረት እጅ እንዲመጣ በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር አምላኩ ጣልቃ እንድትገባ የአንተ መለኮታዊ ጣልቃ ገብነት እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ለነገስታት እንጸልያለን፣ ለመኳንንቶች እንጸልያለን። እግዚአብሔር አምላኩ የክፉ መጠቀሚያ እንዳይሆኑ የአንተ ጣልቃ ገብነት እንዲሆን በኢየሱስ ስም እንጸልያለን። አሜን 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 አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታና ጻድቅ የሆንከው አምላካችን በስም ስልጣን አሁንም ጌታ ሆይ ጸሎታችንን ይዘን ወደ አንተ እንቀርባለን። ልመናችንን ይዘን እንቀርባለን። እግዚአብሔር ሆይ ይሄ አስጨናቂ ጊዜን ይዘን ወደ አንተ እንቀርባለን። በአንዳች አትጨነቁ ብለሃል ጌታ ሆይ። የሚያስጨንቃችሁን በእኔ ላይ ጣሉት ብለሃል እግዚአብሔር ሆይ። የጊዜው ነገር አስጨንቆናል፣ የምንሰማው ነገር አስጨንቆናል ጌታ ሆይ። በልጅ በኢየሱስ ስም አባታችን ሆይ ብለን እንለምንሃለን እግዚአብሔር ሆይ። አባ ብለን እግዚአብሔር ሆይ እንለምንሃለን እግዚአብሔር ሆይ። አሁን ክፉን እግዚአብሔር ሆይ ነገሩ ከታቀደለት በላይ ምንም እንዳይሆን እንጸልያለን። አሁንም ይህ ጦርነት እልባት እንዲያገኝ እግዚአብሔር ሆይ እንለምንሃለን። ያንተ ጣልቃ ገብነት እግዚአብሔር ሆይ
የክፉዎች ኃይል ሁሉ ጸጥ እንዲል እንለምንሃለን። እግዚአብሔር ይነሳ፣ ጠላቶች በተኑ ተብሎ እንደተጻፈ እግዚአብሔር ሆይ በስም ስልጣን እግዚአብሔር ሆይ በተለያየ በነ ፑቲን በእነዚህ ዲክታተሮች ላይ የሚያስፈራራ የጨለማ ስልጣንን እግዚአብሔር ሆይ አንተ እንድታስር እግዚአብሔር ሆይ አሁንም መላእክቶች እግዚአብሔር እንዲላኩ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ስለ እስራኤል አሁንም እንጸልያለን። ጌታ ሆይ አንተ እግዚአብሔር ሆይ በኢየሱስ ስም እስራኤልን የሚጠብቅ አይተኛም አንቀላፋም ተብሎ ተጽፏልና በጌታ በኢየሱስ ስም አባ በእስራኤል ላይ የሚዘንበው ክፉ እግዚአብሔር ሆይ ማንኛውም ዝናብ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ተብሎ ተጽፏል። እግዚአብሔር አሁን ጥፋትን እንከለክላለን። ይህ ጦርነት እልባት እንዲያገኝ እንጸልያለን። ይህ ጦርነት እግዚአብሔር ሆይ ወደ ሰላም እንዲመለስ እንደ ቃል እግዚአብሔር እንለምንሃለን። አባ ብለን እጆቻችን ወደ አንተ እንዘረጋለን። እግዚአብሔር ሁሉን ታደርግ ዘንድ ቻይ የሆንከው ጌታ በስም ስልጣን በዚህ ጦርነት ተጠቅሞ እግዚአብሔር ሌላ እሳትን የሚልክ ክፉ ሁሉ እግዚአብሔር ጸጥ እንዲል እንጸልያለን። እግዚአብሔር ሆይ የንጹሐንን ሞት እንከለክላለን። እግዚአብሔር ጊዜው ከታቀደለት በላይ እንዳይሆን በኢየሱስ ስም እንጸልያለን። በኢየሱስ ስም ያንተ ጣልቃ ገብነትን እንጸልያለን። እግዚአብሔር ሆይ በደምህ እንሸፍላለን። እግዚአብሔር ሆይ ኢየሩሳሌምን እግዚአብሔር በእሳት ቀጥርሻል ያልከው ጌታ እግዚአብሔር አሁንም ቅጥሯ የተቀጠረ እንዲሆን በአንቺ ላይ የተደቀነ መሳሪያ አይከናወንም ተብሎ ተጽፏል። አባ አሁንም እግዚአብሔር በቁጣ የተነሳውን እግዚአብሔር ይህንን ክፉ እግዚአብሔር ከኢራን የሚዘንበውን ማንኛውም የሚሳይል እግዚአብሔር ማንኛውም ክፉን ነገር እንድትከለክል በኢየሱስም አንተ እንለምንሃለን። እግዚአብሔር ሆይ አንተን እንለምንሃለን። አባ ብለን እንለምንሃለን። እግዚአብሔር ሆይ አሁንም እግዚአብሔር ሆይ በጌታ በኢየሱስም በተለያየ ቦታ እግዚአብሔር ያሉ ኢትዮጵያን ቢሆኑ እግዚአብሔር ሌሎች ንጹሐን እንድትጠብቅ አባ ጥበብ እንድትሰጥ ወሳኞች እነ ዶናልድ ትራምፕን እግዚአብሔር ሆይ አሁንም የእስራኤል መሪዎችን ሌሎችንም መሪዎች ጥበብ እንድትሰጥ እግዚአብሔር ሆይ በዚህ ክፋትን የሚያስነሳ የፑቲን እግዚአብሔር ሆይ የተለያየ ጌታ ሆይ የክፉ መሪዎችን አንደበት እንድትዘጋ ጸጥ እንዲሉ እግዚአብሔር ሆይ ምንም አይነት ክፋት እንዳይሰራ ሰይጣንና አጋንንቱ እንዳይሰራ በስምህ እንለምናሃለን። በስምህ ስልጣን ካንተ ትእዛዝ እንዲወጣ እግዚአብሔር ሆይ እንለምናሃለን። ጊዜውን የምትቆጣጠር ጌታ ስምህን እንጠራለን። እግዚአብሔር ሆይ ስምህን እንጠራለን። በዚህ ጦርነት ላይ እግዚአብሔር ሆይ ልመናችንን እናበዛለን። ጌታ ሆይ ሰላም እንዲሆን እንለምናሃለን። አባ ብለን አሁን ይልቅስ እግዚአብሔር የወንጌል እሳት የወንጌል ኃይል እግዚአብሔር ብዙዎች የሚድኑበት ብዙዎች የሚመለሱበት ጊዜ እንዲሆን አባ ብለን እንለምናለን። እግዚአብሔር ከፊት ይልቅ ደግሞ አብዝተን እንድንለምን እንድንጸልይ እንለምናለን። በኢየሱስ ስም አሜን። እና ቅዱሳን እናመሰግናለን። እንግዲህ በዚህ እናንተንም ለማስተባበር አቢጊያሎች በዋትስአፕ ያላችሁ በተለያየ ቦታ ያላችሁ ቅዱሳን ጊዜው የምንጸልይበት የምንስማማበት በጣም የእግዚአብሔር ኃይል የእግዚአብሔር ፈቃድ እንዲሆን የምንስማማበት ጊዜ ነውና እንግዲህ ሰላም ለኢየሩሳሌም ይሁን፣ ሰላም ለዓለም ይሁንና ተባረኩ። ከኛ ጋር የምትተባበሩ እናመሰግናለን።